ራስ መታደበድበው ከፈለግ ለምን ሰው ታስልክበታለህ? ወንድ ኮንክ እኮ ራስ መተመን ማናገር ነበረብህ ፈረንጁን። ገብቶሃል? በቃ ምንም የሚረባ ነገር ሰው አይደለም፣ የምትረባ ሰው አይደለም አንተ ማለት ነው። ምን በቃ እዚህ ስሜት እያረከኝ ነው አሁን ራሱ ማለት ነው። መድኃኒዓለም በጣም እያናደድከኝ። መደብደብ ከፈለክ አንተ ማምጣት ከፈለክ ራስህን አመጣም። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለው ፈጣሪ ይመስገን፣ እናንተም በያላችሁ በሰላማችሁ ብዝት ይበል። እንግዲህ ዛሬ ቤተሰቦች ረመዳን ነው፣ የረመዳን ጾም ነው። ጾም ከመግባቱ በፊት ደግሞ ትላንት በተለቀቀው ቪዲዮ ትንሽ ስሜታዊ ሆኜ ነበርና አንዳንድ ሰዎች እያደረጋችሁ ያላችሁት ነገር ምንም አግባብ አይደለም። ያ ማለት ምንድነው? አብርሃም ትላንትና በእነ ሀሚርና በእነ ብሩክ ፈረንጁን እያስደበደብክ ነበር። ይሄ ነገር ለምንድን ነው የምታስደበድበው? ልጁ በቃ ከሩታ አጠገብ ስላራቀ ነው አይደል እንደዚህ የምትለው? በቃ ሩታን ይወዳታል፣ ወንድሟ ነው አይደለ? በቃ ሁሉም የሚያውቁ ፈረንጁ ደግሞ በሩታ ወንድምነት ነው እንጂ ኖርማል ኬትም የመጣ ልጅ አይደለም ፈረንጁ ማለት ነውና አንተም ብቻ አይደለም ለኔም ወንድሜ ነው፣ ጓደኛዬ ነው፣ አብሮ አደጌ ነው። ሁላችሁም ታውቃላችሁና ፈረንጁ ትላንትና ማንሱር ናችሁ ነው አንተ ብሩክና ሀሚርን አዘህበት የምታስደበድበው ልጁ በቃ እሱ አፍ አውጥቶ ስላልተናገረክ ነው እንደዚህ የምታደርገው ልጁ። በቃ ሲጀመር ፈረንጁ ለሩታ ይሞታል። በቃ ለሩታ ስለሚሞት ነው። አንተ ደግሞ በቃ ከሩታ ጋር መሆን ካልፈለክ እኮ ፈረንጁ ማስደብደብ የለብህም። ገብቶሃል? አሁን ዛሬ ልልህ የመጣው አብርሃም አንተን ነው። በቃ አብርሃም ምን የምታደርገው ነገር ምንም ጥሩ አይደለም። በቃ ይህ ሰሞን በቃ ሁሉም ነገር የሚሰማብህ ነገር የምታደርገው ነገር ምንም ጥሩ አይደለም። በቃ አብርሃም ራሱን ሄርሜላ እንዳደደለች እነ ፈረንጁንም እነ ቢንያምንም ማታለልና ምን አችልም። ገብቶሃል? በቃ አሁን አንተ ፈረንጁን አስደበደብሽ፣ ምን ተጠቀምክ? ምንም አልተጠቀምክም። በቃ ስለዚህ አንተ በቃ ፈረንጁን ተወውና የራስን ህይወት ነው። በቃ አሁን ደግሞ ወደ ፈረንጁ ተገልብጠሃል። ፈረንጁ ለምን ታስደበድበዋለህ? ብሩክስ ተብዩ ብሩክና የሀሚር ተብዩ ሀሚር ገና ትናንት ለመተክ አንተ የፈረንጁ እጅ ላይ የፈረንጁ ፊት ላይ ለምን እጅ የምታነሳው? እኔ ላገኘ እኔ ቀጠቅጣለሁ። እዚህ ወታጀራ መምጣት አይቀርም እኮ አንተ ሀሚር ተብዬ። ብሩክስ ተወዛው ይደባበቃል። ድሮም ፈልገው ነበር እሱን አተነው ነው እንጂ አንተ ትናንት መተህ ዛሬ የፈረንጁን ፊት ለማበላሸት ትሞክራለህ እንዴ? አንተ ፈረንጁን ያው ለሁለት ያዛችሁት ምናምን በቃ አልቻላችሁም፣ አቅም የለውም፣ ዝም አላችሁ አይደለ? በቃ እሱ ደግሞ የሩታ ወንድም ነው። መቼም ከሩታ ጎን መቼም ወርታች አይልም። በቃ እሱ ሁሌም ከሩታ ጎን ነው የሚቆመው። እናንተ ናችሁ እንጂ ትናንት መታችሁ እዚህ የሰው ላይ ፊት የምትሉት። በተለይ ብሩክ ደግሞ አንተ ከፈረንጁ ጋር አብራችሁ አልነበር እየዋላችሁ እየሰራችሁ የነበረው ቪዲዮ። ዛሬ ሀሚር መጣና ከሀሚር ጋር ተቀላቀለ። የፈረንጁን አንገት የምትይዘው ማን ስለሆንክ ነው? አንተ ራሱ ብሩክ ተብዬ። ሰው ዝም ሲላችሁ በቃ እናንተም እንትን አትበሉ። ምንሽ ወንድ አይደላችሁ እንዴ? ጓደኛችሁ አይደለ ፈረንጁስ? ማይሆን ነገር አታርጉ። በቃ እንደ ወንድ ልጅ የወንድ ልጅን ሀሳብ መረዳት ነው እንጂ ያለባችሁ። አሁን እሱ ከሩታ አጠገብ ስለሆነ ቀንታችሁ ምን ይሁን አላውቅም። በቃ ፈረንጁ ልክ ነው። ከሩታ ጎን መራቅ አይፈልግም። ለምንድን ነው በግዴታ እንዲርቅ የምትፈልጉት እናንተ? በተለይ ደግሞ አብርሃም አሁን እነዚህ ልጆችን ፈረንጁን ማስደብደብ ተገቢ ነው ብለህ ታስባለህ? አሁን ነጋሼ ቢሰቡ ምን ይላሉ እነዚህ? እኔ አሁን ትናንትና በጣም ስሜታዊ ሆኜ ነበር ቪዲዮውን እያየሁት የነበረው። በተለይ ሀሚር ላይ ነበር የተጫነውና በጣም ስሜታዊ ሆኜ እያየሁት ነበረ። ጭራሽ አብርሃም አንተ ቢያንስ ፈረንጁ ምን አድርጎሃል? አብራችሁ እኮ ብዙ ነገር አሳልፋችኋል አይደለ? ብዙ ነገር አሳልፋችኋል። ያ እንኳን አይዘም አንተ ለፈረንጁ አይደለም ለፈረንጁ ለሩታም አልተመለስክምና ተመለስ አይደለም ብለህ በቃ ህሊና ካለ ካሁን ራሱ ህሊና ቢኖርህ ይሄንን አታረግም ነበር። ፈረንጁ ሽቶ ችግር የለም። ፈረንጁ ተደበደበ፣ ለዛሬ እኮ ይደበደበ ኖርማል ነው። ወንድ ልጅ ነው፣ ቢቆስላል ያቆስላል። ግን አንተ ፈረንጁ ጋር ለምን ለማድረግ የደረስከው? ፈረንጁ ጋር በቃ እሱ ብቻ ንገረኝ። አሁን እንዴት ነገር የሚፈልገው እሱ ነው። ሁለተኛ ደግሞ ሩታ የከበረችን በፈረንጁ ስበብ አድርገው ሩታ የሆነ ነገር ታደርጋት ፈልገህ ይሆናል። በቃ ሄርሜላና ዳኒ ደግሞ የሆነ ሚስጥር አላቸው። እሱ ደግሞ ትናንትና ታውቋል። በቃ ከዳኒ ሮያል ጋር የሆነ ነገር ሪሌሽንሺፕ ባላት መሰለኝ ሄርሜላ እና በቃ ከሱ ጋር ትናንትና ቪዲዮ አይቻለሁ። ብዙ ነገሮች እየሰማሁ ነው። በቃ አንተ የራስን ህይወት ብትኖር ይሻላል። አይተሃል። ምንም ለውጥ ለማያመጣ ነገር ለፋ ምንም በቃ ለውጥ የለም። አይተሃል። ብቸኛ ልትሆን አሁን ሩታን ይቅርታ ማለት ልመድ። በቃ ይቅርታ ተግባባት። በቃ እሷን ፈልጋት። በቃ የእሷን ጠረን ይናፍቅ። እስቲ የእሷን ጠረን ይናፍቅ። ያው ቤተሰቦች ዛሬ ያው ክላሴ ላይ ሆኜ
ዛሬ ብራዘር ስላልተኛ ነው እና እዚህ አልጋው ጋር መጥቼ በቀርጽላችሁ ቤተሰቦች ያው አንዳንዴ አለ እንደዚህ ይፈጠራል እና አንዳንዴ ቤት ላይ መስራት አንዳንዴ አሪፍ ነው ወጣ ስለማልን ነው እና ቤተሰቦች እና በቃ ዛሬ ሌላ የመጣሁት ለአብርሃም ነው። በቃ አብርሃም እንዴት ህፃን ልጅ በሁለት ሰው አስቀጥረህ ታስደበድባለህ? ለዛው በሚታወቅ ሰው በአሚርና በብሩክ አቤልና ብሩክ አለፈን ስንል ደግሞ አሚር መጣ። ከአሚር ጋር ደግሞ ምን ለምንድን ነው ታያይዘው? ልጅ በቃ ፈረንጁ የራሱን ህይወት መኖር የሚችል ልጅ እኮ ነው። በቃ በአንተ አቅም በአንተ እንትን የሚኖር አይደለም። በቃ የራሱን ህይወት እየኖር አይደል? ለምን ትለክፈዋለህ? ለምን ትነካከዋለህ? በቃ ፈረንጁን አትንኩብን። ቤተሰቦቹ እዚህ ስላሉ እዛ ብቸኛ ስለሆነ ነው ሩታን ብሎ አዲስ አበባ በተጠጋበት አንተ እጅ የምታዘነዝርበት ማን ስለሆንክ ነው? ያ አብርሃም በቃ አንተ በእናት ሰው ያመሰግን ነበር። አሁን በአንተ ሰዓት ደግሞ በቃ ጭራሽ ልትጠላ እየሆንክ ነው። ተወዳጅ እንደ ያ የድሮ ፈገግታ እስቲ ይምጣ። እንደ ድሮ እውቀት ጭንቅላት አሰራሩ የድሮ ጭንቅላትን አምጣው እስቲ አስብ። ድሮ የዛሬ 2 ዓመት 3 ዓመት አንተና ኤርሜላ አንተና ሩታ ኤፍሬም ሆናችሁ ሙቪ ሆናችሁ ሃይሚ ሆናችሁ እየሰራችሁ የተነበረው ቪዲዮና አሁን እየሰራችሁ ያለው ቪዲዮ ምን በቃ የተገላቢጦሽ ሆኗል። እና በቃ የድሮ ማንነትህን አምጣው። ሩታን ከሀገር ነበር እያወጣ እያዝናና ፈታ የምትሉት የነበረው። አሁን ግን ትላንት ለመጣች ሴት ተሸውዳል። በቃ ምንም ማድረግ እኮ አይችልም። በቃ አንተ ወንድ ነው ወንድ ደግሞ ጅል ወይ የወንድ ልጅ ደግሞ ያስጠላል። የወንድ ልጅ በጣም ነው የሚያስጠላው። አንተ ደግሞ ዋናው አንተ ነህ። በቃ ጅል እየሆንክ ነው። ምንም ማይሆን ነገር እያደረግህ ስለሆነ በቃ ፈረንጁን ተወውና ፈረንጁን ማስደደብ ተወው። እሱ ችግር የለም። አሁን ነጋሽዬ ቢሰሙ ምን ይላል? የፈረንጁ አባት ያንተ አባት ቤተሰብ ነው፣ ጓደኛ ነው አይደለም? አሁን ይሄ ነገር ሰምቶ ቢሆን የፈረንጁ አባትና ያንተ ጋሽዬ መጣላታቸው አይቀርም። ሰምተኛል አይደለም? መጣላታቸው አይቀርም። እና በቃ ለምን ይሄን ታደርጋለህ አብርሃም? ወንድ ልጅ አይደለ? ወንድ ልጅ እንዴት ራስህ ሄደህ ከፈለክ አታናግረው? በቃ ደስታ ደግሞ ከህይወቷ ወጥቷል አይደለ? በቃ አንዴ ወጣልህ አይደል? እሱ እንዲወጣ ፈልገህ ነበር። አሁን እንደምንም ብለው ወጣልህ ደስታ። አሁን ደግሞ ጭራሽ ወደ ፈረንጁ ተገለበጥክ። ምን ማለት ነው? ያው በቃ አሁን ብሩክና ሀሚር ደግሞ አርፋችሁ ተቀመጡ። በቃ አብርሃም አለኝ ብላችሁ እናንተም ጓደኛችሁን አትበቀሉት። በቃ ምንም ላይ የማያደርግ ልጅ ገና አንድ ፍሬ ልጅ ምን ያደርጋችሁ? በቃ እኔ በጣም ስሜታዊ ሆኜ ነው እያወራሁ ያለሁት። ወንድሜ ለምን ትደበድቡታላችሁ? ፈረንጁ ማለት ለኔ ምን እንደሆነ አታውቁም እናንተ ገና ትላንት ነው የመጣችሁት። እኛ ግን አብረን ስላደግን የሆነ ነገር ይሰማኛል። በቃ እሱን ስንነኩት ማለት ነው። ገባችሁ? እንደዚህ ሌላችሁ ደግሞ የቻልኩት በቃ ምንም ትናንትና ባረጋችሁ ነገር ምንም ደስታ ስላልሰጠኝ ነው። እናንተ ለሁለት ሆናችሁ እንዴት ልጁን ታንቁታላችሁ? ወይስ አቅም አለኝ ጉልበት አለኝ ለማለት ነው? ይሄን አይደል በቃ ምንም የማይሆን ነገር እያደረጋችሁ ነው። ብሩክና ያሚሩ ተጠንቀቁ። በቃ ጭራሽ አብርሃም ደግሞ ልኮ እንዳስደበደበው እኔ ኖርማል አውቃለሁ። እናንተም እየተናገራችሁ ነበር ትናንትና። አብርሃም ደግሞ በቃ ይሄ ነገር ተገቢ አይደለም። በአንተ አስተያየት በአንተ እይታ ምንም የሚገባ ነገር አልነበረም። አንተ ግን በቃ ተሳስተሃል። ስተትህን ደግሞ በቃ ይቅርታ መጠየቅ አለብን። ለፈረንጁ ይቅርታ ጠይቀው። ፈረንጁ እኮ ድሮ አንተ ያማክር ነበር፣ ያወያይ ነበር፣ አብራችሁ ነበር ፏ የምትሉት። አሁን ኤርሜላ ስለመጣች ሁላቸውንም ለቃ ከኤርሜላ ጋር ሆንክ። አሁን ኤርሜላ ደግሞ ከዳኒ ጋር የሆነ ፋይል አለባት ተባለች። አሁን ከዳኒ ጋር ትቀያየማለህ። አንተ ራሱ ከጎረቤት እያጣ ነው ባይዘይ ለጊዜ ደስታ ሊሰጥ ይችላል። የነሱ መጣላት የነሱ መጋጨት ደስታ ሊሰጥ ይችላል። ገብቷል? ምንም ሴንስ ሊሰጥ ይችላል። ግን በኋላ ይቆጫል። ብቸኛ ስትሆን ይቆጫል። እነዚያ ጓደኞች በዛን ሰዓት የነበሩኝ አይዞ እያሉ የነበሩት ለዚህ ደረጃ የደረሱ ጓደኞችህን ለቀ ሌላ ሰው ስትመርጥ ሼም ነው። በጣም ሼም ነው። በቃ በጣም ነው የወረደ ሼም ነው ይሄ ማለት ነው። እና በቃ ምን ልል ነው? በቃ አብርሃም ይሄን ማድረግ አልነበረብህም። በቃ ፈረንጁ እንዴት ትደበድበዋለህ? በቃ አንተ ራስህ መታደበድበውን ከፈለግ ለምን ሰው ታስልክበታለህ? ወንድ ከሆንክ እኮ ራስህ ማናገር ነበረብህ ፈረንጁን። ገብቶሃል? በቃ ምንም የሚረባ ነገር ሰው አይደለም፣ የምትረባ ሰው አይደለም አንተ ማለት ነው። ምን በቃ እኔ ስሜት ነው እያረከኝ ነው አሁን ራሱ ማለት ነው። መድኃኒዓለም በጣም እያናደድከኝ። መደብደብ ከፈለክ አንተ ማምጣት ከፈለክ ራስህ አመጣ። አንተ ልካቸው በቃ አንተ ብሩክና ሀሚር ከፈረንጁ ጋር ተቀያየሙ። በቃ አንተ በሲክስ ልታመልጥ ማይሆን ነገር ነው። በጣም ማይሆን ነገር ነው ይሄ። መደብደብ ከፈለክ ራስህ መጥተህ ነበር መደብደብ የነበረብህ። በቃ ምንም ሐሳብህ ራሱ የሆነ አይነት ሐሳብ ነው የምታስበው አብርሃም። በቃ እንደ ድሮ አስብ፣ ተለወጥ። በቃ ራስህንና ቤተሰብህን አስተዳደር፣ ልጅህን አሳድግ።
ከሚስት ጋር አብረህ ሁን በቃ ሌላ ነገር ምንም አያስፈልግም እኮ። በጣም ነው የምታናድደው በጣም ማለት ነው መድኃኒዓለም በጣም ነው የምታናድደው አብርሃም። በጣም የወረደ አስተሳሰብ እየኖርክ ነው በዚህ ሰዓት። በቃ አስተሳሰብን ለውጦ አስተሳሰብን ቀይሮ በቃ የድሮ ማንነትህን አንጣው። ምንም ውጣ ውረድ ውስጥ መግባት እኮ ያስፈልግም። በቃ የድሮ ማንነትን የድሮ አብርሃምን አሳየን። በቃ ጀግናውን አሳየን። ሚስትህን ወደ ቤት አስገብተህ አንተም ከልጅ ጋር የምትኖርበትን ጊዜ አሳየን። በቃ ሌላ ነገር ምንም አንፈልግም። በቃ ጨርሻለሁ። እኔ ከአንተ ጋር ነገር ጨርሻለሁ። ቤተሰቦች ደግሞ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ይሄን ቤት ተቀላቀሉኝ። እወዳችኋለሁ። ቀጣይ ቪዲዮ እስክንገናኝ ድረስ መልካም ሳምንት